ወመንፈስ ቅዱስ አሐዱ አምላክ አሜን። እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ ወበእደዊሆሙ ያነስኡከ። የተከበሩ አባታችን ክቡር መልአከ ገነት መምህር ሰናይ አድማሱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ካናዳ ሀገረ ስብከት የሕዝብ ግንኙነት መምሪያ ኃላፊና የኦቶዋ ደብረ ቅዱሳን ተክለ ሃይማኖት ዋና አስተዳዳሪ የሁላችንም አባት የተከበሩ አባታችን ክቡር መምህር በሙሉ አስፋው የዚህ ደብር መምህር፣ የተከበራችሁ አባቶች ካህናት፣ ቀሲስ ሳምሶን ቀሲስ መላኩ የዚሁ ደብር አስተዳዳሪ፣ ዲያቆናት፣ የተከበራችሁ አባቶች፣ እናቶች በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ዕለት ዕለት በሰዓት በደቂቃ በምንሰራው ኃጢአት ሳያጠፋ ቸር አምላክ በቸርነቱ መሐሪ አምላክ በምሕረቱ ይቅር ባይ አምላክ በይቅርታው ጠብቆ በምሕረቱ ስቦ በቸርነቱ ሰብስቦ ከዚህ ሁለት እጥፍ ድርብ በረከት ከምናገኝበት ከቅዱስ ገብርኤልና ከአቡነ ተክለ ሃይማኖት በዓለ ንግሥ በሰላም እንኳን አደረሳችሁ አደረሰን። አይ አሁን ይሄ እንኳን የባቢሎንን ግንብ ሊያፈርስ ዝንብ አያባርር በልልታው። ትንሽ ይሻላል ትንሽ ስላንተ መላእክቱን ያዝልሃል በሚል ርዕስ አጠር ያለ ትምህርት እንማማራለን። ስላንተ መላእክቱን ያዝልሃል። ይሄን ቃል የምናገኘው መዝሙረ ዳዊት መዝሙር 90 ቁጥር 11 ነው። መዝሙረ ዳዊት ስንት አልኳችሁ? መዝሙር ስንት? 90 ቁጥር 11። ይሄን ቃል የተናገረው ወድቆ የተነሳው፣ በድሎ የካሰው፣ ጠፍቶ የተመለሰው፣ ረክሶ የተቀደሰው እንደ ልቤ የተባለው ዳዊት ነው። የተወደዳቸው አባቶች፣ እናቶች፣ ወንድሞች፣ እህቶች በመጽሐፍ ቅዱስ ውስጥ እግዚአብሔር እንደ ልቤ ብሎ በሙሉ ልብ የመሰከረለት ዳዊት ነው። እንደምን ያለው? የእግዚአብሔር ልብ ምን አይነት ልብ ነው? ንጹህ ልብ። እሺ ቀጥሉ። ሌላስ? ይቅር ባይ ልብ፣ ያውም ይቅር የሚል የሚገሉትን የሚሰቅሉትን እየሰቀሉት ራቁቱን መራራ ሐሞት እየጋቱት የሚያደርጉትን አያውቅምና ይቅር በላቸው የሚል ይሄን ልቦና ለሁላችንም ያድለን። አሁን ወደ ርዕሳችን እንመለስ። መላእክቱን ስላንተ ያዝልሃል። ከመ ይቀቡከ ለምንድን ነው የሚያዝ ካል ይጠብቁ ዘንድ። ምን ይሉ ዘንድ? ይጠብቁ ዘንድ። በየት ቦታ ካልክ በኩሉ ፍናዊከ በምትወጣበት በምትገባበት፣ በምትተኛበት በምትነሳበት፣ በምትሰራበት ቦታ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዝልሃል። ከመ ይቀቡከ በኩሉ ፍናዊከ ወበእደዊሆሙ ያነሱከ። የዓለም እንቅፋቱ ብዙ ነውና ተደናቅፈህ ብትወድቅም ያነሱሃል። እኔ ጋር ናችሁ። ታዲያ የዚህ ዓለም እንቅፋት እንዴት ነው? በመስሪያ ቤት ስንት እንቅፋት አለ? በሀገር ደረጃ ስንት እንቅፋት አለ? በዓለም ደረጃ ስንት እንቅፋት አለ? በጎረቤት ደረጃ ስንት እንቅፋት አለ? በትዳር ደረጃ ስንት እንቅፋት አለ? በቤተሰብ ደረጃ ስንት እንቅፋት አለ? የሚያደናቅፍ ያን የራሳችን የአንድ ሰው የራሱ ሀሳብ ራሱ ሀሳቡ እርስ በርሱ አንዱ ሀሳብ ለአንዱ ሀሳብ እንቅፋት ነው። እዚህ እንዲጠብቅህ መልአኩን ያዝልሃል። እሺ ጥሩ። አሁን መልአኩን የሚያዝለት ሰው ለማን ነው ታዲያ ይመስላችኋል? ለማን ነው? ለምን አይነት ሰው ነው መልአኩን ያዝልሃል አለ? እንደ ልቡ ለሆነ ሰው። ለምን አይነት ሰው ነው መልአኩን ያዝልሃል? ሁለት ነገር ነው ያለው፣ ያዝልሃልና ያዝብሃል አለው።
ስለዚህ አሁንም ያዝብሃልን አናየውም። ምኑን ነው የምናየው? ያዝልሃል ነው። ስለዚህ መላእክት የሚያዝለት ለማን ነው? ቃለ ሕይወት ያሰማል። ሕጉን ስርዓቱን ለሚያከብር፣ በሕጉ ለሚጸና፣ በትእዛዙ ለሚመላለስ፣ እግዚአብሔርን ለሚፈራ ሰው እግዚአብሔር መልአኩን ምን ይለታል? ያዝለታል። እስኪ እንመልከት። በየት ቦታ ከተባለ በማንኛውም ቦታ ነው። የሚገርመውና የሚደንቀው ኦሪት ዘፍጥረት ምዕራፍ 6 ቁጥር 11 ላይ በክፉ ዘመን፣ በምን ዘመን አልኳችሁ? ሰው በጠፋበት ዘመን፣ እግዚአብሔር ሰው በፈለገበት ዘመን፣ እንዳሁኑ ዘመን ሰው ባጣበት ዘመን፣ ክፋት በተንሰራፋበት ዘመን፣ ኃጢአት በተስፋፋበት ዘመን እግዚአብሔር አንድ ጻድቅ ሰው አገኘ ይላል። እሱ ማን ነው? ኖህ። ቃለ ሕይወት ያሰማል። ኖህ እንዳይጠፋ፣ ኖህ የሚድንበት፣ ኖህ ከጥፋት የሚድንበት፣ ኖህ ከመቅሰፍት የሚድንበት፣ ኖህ ከፍል ውሃ ከእሳት ከመቃጠል የሚድንበት የሚሰራበትን ብዙ ሰው አልነበረም። ሁሉም በደለ፣ ብቻውን ነበር ኖህ። እናንተ ወገኖቼ እግዚአብሔርን የምንታዘዝ ከሆነ እግዚአብሔር ከምድር ሰው ያጣ ከሰማይ መልአኩን ይልካል። ከምድር ምን ቢል ነው ያልኳቸው? ሰው ጭልጥ ብሎ ጥርግ ብሎ ቢጠፋ እግዚአብሔር ከየት ያመጣል? ከሰማይ። በዚህ ዘመን ሰው የጠፋበት ዘመን ነበር። ሰው አልነበረም ማለት አይደለም። ሰው ሁሉ የበደለበት ዘመን ነበር። ሰው ሁሉ እግዚአብሔር ሰውን በመፍጠሩ የተጸጸተበት ዘመን ነበር። በዚህን ጊዜ ግን አንድ ጻድቅ ሰው ነበር። እሱ ማን ነው? ኖህ። ለኖህ ከዚያ ከጥፋት ውሃ ከእሳት ከመቃጠል በንፍሮ ውሃ እንደ ንፍሮ ከመቀቀል እንዲድን እግዚአብሔር መልአኩን ላከለት። ለምንድን ነው የሚድንበት? መርከቡን እንዲሰራ። ያቺ መርከብ ሲሰራ መሐንዲስ አልነበረም። ምድር መሐንዲስ ቢጠፋ እግዚአብሔር ከሰማይ መልአኩን መሐንዲስ አድርጎ ላከለት። የምህንድስና ፕላኑን እየነደፈ ስራውን እየመራ ኖህ መርከቡ የሚድንባትን መርከብ ሰራ። እኔ ጋር ናችሁ? ምንም ይልባትን መርከቧ ገብቶ ከክፉ ዘመን ከጥፋት ከእሳት ዳነ። የተወደዳችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ዛሬ መርከብ የተባለችው ቤተክርስቲያን ናት። ይችም ቤተክርስቲያን በእኛ ጉልበት አይደለም የገዛናት፣ በእኛ ሀብት አይደለም የሰራናት፣ በእኛ እውቀት አይደለም የሰራናት። እግዚአብሔር መልአኩን ልኮ ነው። በዚች መርከብ ከቤተ ክርስቲያን ሳንወጣ በዚች ነን ከዘመኑ እሳትና ጥፋት እንድንድን እግዚአብሔር ይርዳን። ስለዚህ መላእክቱን ተመልከቱ። በቤት ስራ ቤት ለመስራት ስንፈልግ መልአኩን ይልካል እግዚአብሔር። አዎ በማንኛውም ጊዜ ነው የሚልከው። ስለዚህ ሌላው መንገዱ ሲጠፋብን እግዚአብሔር መልአኩን ይልካል። ምኑ ሲጠፋብን ተናገሩ እንጂ። ስንቶቻችን ነን ዛሬ የጤና መንገድ የጠፋብን? ስንቶቻችን ነን ዛሬ የሰላም መንገድ የጠፋብን? ስንቶቻችን ነን ዛሬ የጽድቅ መንገድ የጠፋብን? ሲጠፋብን መልአኩን ይልካል። ተመልከቱ እስራኤላውያንን ኦሪት ዘጸአት ምዕራፍ 26 ቁጥር 20 ላይ በስደት እያሉ በግብፅ እያሉ ከስደት ወደ ሀገራቸው ሲመለሱ እኔ ጋር ናችሁ? በምን እያሉ አልኳቸው? እንዲያውም ዛሬ ባህሉ የስደት ባህል ነው። የምን ባህል? ብዙ ጊዜ የተረዱት እነማን ናቸው? ስደተኞች በሉ። ስማችሁ ይጠፋባቸዋል። ተናገሩ እንጂ አይደላችሁም እንዴ? ስደተኞች አይደለን? ሁላችን እዚህ ያለ ነው። አዎ ሁላችንም ስደተኞች ነን። የሚገርመው በዚህ በስደት ዘመን መንገዱ ሲጠፋባቸው መርሆሙ መዓልተ በደመና እግዚአብሔርን ለሚፈሩት ለእስራኤላውያን ቀን ፀሐዩ እንዳያቃጥላቸው እግዚአብሔር መልአኩ ቅዱስ ሚካኤል ልኮ ደመናውን እንደ ጃንጥላ አደረገላቸው። ወኩሎ ሌሊት በብርሃነ እሳት ሌሊት ደግሞ እንቅፋቱ ሾሁ እንዳይበዛባቸው ጨለማው እንዳያስፈራቸው በብርሃን መራቸው። ክብርና ምስጋና ለስሙ ይሁን። በብርሃን መርቶ አገር ርስታቸውን አወረሳቸው። እኔና እናንተንም በብርሃን መርቶ ርስታችን ገነት እንዲያገባን የእሱ መልካም ፈቃዱ ይሆንልን። ታዲያ ይሄን ለማግኘት ማንን መፍራት አለብን? ማንን ማምለክ አለብን? በማን ሕግና ስርዓት መጽናት አለብን? የማንን ቅዱስ ሥጋና ክቡር ደም መቀበል አለብን? እሱ ከሆነ ለኔና ለእናንተ መልአኩን ይልካል። ሰዓቴን ለማሳጠር ያህል ዛሬ መልአኩን እግዚአብሔር ሲልክ
የሚገርማችሁ ከላከላቸው ዛሬ አናንያን፣ አዛርያን፣ ሚሳኤልን እንመልከት። 4 ልጆች ከኢየሩሳሌም ወደ ባቢሎን ተማረኩ። ስንት ልጆች? 4 ሕፃናት። ማን ማን ናቸው? አናንያ፣ አዛርያ፣ ሚሳኤል 4 ነው ያልኳችሁ እኮ ዳንኤል። አሁን የሚገርመው እኒህ ሰዎች አገሩን ከማያውቁት እናት አባት፣ አክስት፣ አጎት፣ ወንድም፣ እህት፣ ወገን የላቸውም። ከሰው በስደት ከመሰደድ በሕፃንነት ከመሰደድ እግዚአብሔር ይሰውረን። ቅድም ብያቸዋለሁ፣ ስደት እንኳን ለሕፃናት ለአዋቂዎችም አስቸጋሪ ነው። በስደት ደስታ የለም። በስደት የውስጥ ደስታ የለም። በስደት መረጋጋት የለም። በስደት መጽናናት የለም። ተሰደው ወዚያ ሲኖሩ አንድ ናቡከደነፆር የሚባል የባቢሎን ንጉሥ ሀብቱ የበዛለት የተፈረፈለት ስልጣኑ የተንሰራፋለት ሰው ነበረ። አንዳንድ ጊዜ ሰው የሚያደርገው ጠፋው። እኒህ ልጆች ግን ምንድነው ያደረጋቸው? ሲያቸው አዘነላቸው ይላል። ምን አለላቸው? አዘነላቸውና እኒህ ልጆች አለ በእኔ ሕግ በእኔ ስርዓት ያድጋሉ። በማን ሕግ? በእኔ ስርዓት። ስለዚህ አለ ስማቸው ጀምሬ እቀይራቸዋለሁ አለ። ዳንኤል የነበረውን ብልጣሶር አለው። ዳንኤልን ምን አለው? ዳንኤል ብሂል ዳኛ እግዚአብሔር። ዳንኤል ማለት እግዚአብሔር የማያዳላ እውነተኛ ዳኛ ማለት ነበር። ብልጣሶር ብሂል አማ ብሂል። ብልጣሶር ማለት ግን የጣዖት ስጦታ ማለት ነው። እንዲህ ብሎ ቀየረው ስሙን። ስም ከሚያስቀይር ሃይማኖት ከሚያስለውጥ እግዚአብሔር ይሰውረን። እነዚያን ደግሞ አናንያ፣ አዛርያ፣ ሚሳኤል ብሎ የነበሩትን ሲድራቅ፣ ሚሳቅ፣ አብደናጎ ብሎ ስማቸውን ቀየረ። አንዳንድ ጊዜ ስምና ግብር አብሮ አይሄድም። እኔ ጋር ናችሁ። እነሱ ዳንኤል ብልጣሶር ይባል፣ ግን ዳንኤል ግን ናቡከደነፆር ብልጣሶር ይበለው እንጂ ዳንኤል ግን ምንድን ነው? ዳንኤል ነው። እኔ ጋር ናችሁ። ዳንኤል ከዚህ ካለህ እባክህ ዳንኤል ሆነ ተገኝ። እስቲ ዳንኤል የሚባል ሰው ስሙን ያውጣ፣ እጁን ያውጣ። የለም ይኖራል። ዳንኤል የሚባል አቶ ዳንኤል ሕፃን ልጅ ሕፃኑ ዳንኤል ጥሩ ነው። ስለ ሕፃን ነው ዛሬ የምናስተምረው። አናንያ አዛርያም ስማቸውን ለወጠና ምን አለ? ለእነዚህ ልጆች አለ እንግዲህ ጧት ጥሩ ምግብ ስጧቸው፣ ቁርስ አለና ሞግዚት አዘጋጀላቸው። ምን አዘጋጀላቸው? ሞግዚት አዘጋጀና ጥሩ ቁርስ ጥሩ ምሳ ስጧቸው። በአንድ ወር ውስጥ በ10 ቀን ውስጥ መጥቼ ከስተው ባገኝ ከፍ ብዬ አንገትክን ዝቅ ብዬ ባትክን እቆርጥሃለሁ ብሎ ሞግዚት አቆመ። ጥሩ ነው አይደል? የሆነላቸው ለነት ጥሩ ሆነላቸዋል። ምን ነው ዝም ማለት? ወይ ነው በሉ አይደለም በሉ። ጥሩ ነው ጥሩ አይደለም? በስደት እንዲህ ሲያደርጋቸው ንጉሱ ጥሩ አይደለም? ተስማሙ። አግሪ አድርጉና እንሂድ። ጥሩ ነው። ለነሱ ጥሩ አልነበረም። እነሱ ግን አሉ ጣዖት ከሚመለክበት ሕገ ጣዖት ከሚነበብበት ሀገር መተን ያንተን ጮማ አንቆርጥም፣ ያንተን ጠጅ አንመጥም፣ እኛ የምንበለው ጥራጥሬ ነው አሉ። ጥራጥሬ እየበላን ምን እንላለን? እንጾማለን። አያችሁ፣ ጥራጥሬ እየበሉ የሚጾሙ ልጆች ነበሩ። እኒህ ልጆች እግዚአብሔርን የሚያመልኩ ነበሩ። ይሄ ንጉሥ ትልቅ ጣዖት በቁመቱ ልክ በራሱ አሰራና ወደ 60 ክንድ የሚሆን ነጋሪት መታ ሰበሰበና እሳት አነደደና ከእሳቱ መካከል እንግዲህ ለዚህ ጣዖት የማይሰግድ ምን ይላል አለ በዚህ እሳት ይቃጠላል ብሎ አዋጅ አወጀ። ሁሉም ሰው ይንበረከክ ጀመር። ሁሉም ሰው ለጣዖት ወደቀ። ለጣዖት ከመውደቅ እግዚአብሔር ይሰውረን። ለጣዖት መውደቅ መሰበር ነው። ከመሰበር እግዚአብሔር ይሰውረን። ለጣዖት መውደቅ መዋረድ ነው። ከውርደት እግዚአብሔር ይሰውረን። እኒህ ሕፃናት 3ቱ ልጆች ግን አንሰግድም ብለዋል አሉት። ማን? እነዚህ አንተ ጥሩ ምግብ ያዘጋጀላቸው ጥሬ እንበላለን እያሉ እንጾማለን ያሉት እነዚያ መጣን። አትሰግዱም ለዚህ ጣዖት አላቸው። አንሰግድም አሉት። ያንተ ምስል ለሆነው አንሰግድም። የኛ ፈጣሪ ሰማይና ምድሩን ባሕርና የብሱን የፈጠረ አምላክ። እስኪ ተናገሩ ሁላችሁም የኛ አምላክ በሉ። ሰማይና ምድሩን ባሕርና የብሱን የሚታየውንና የማይታየውን የፈጠረ ነው።
አሜን። ክብርና ምስጋና ለስሙ ይሁን። የእሱ ልጆች ነን። ደስ ይበላችሁ። ተመልከቱ። ይሄ ነው ማምለክ፣ ይሄ ነው ማምለክ። እኒህ ሕፃናት እንደዚህ ያሉ ትንንሽ ሕፃናት ምን አሉ? ወደዚህ ወስዳችሁ እንደዚህ ያሉ ሕፃናት ናቸው። እናንተ ቀበሉት፣ አትንኳተት፣ ብድግ ብለህ ወደና ፊት ለፊት እንደነዚህ አንድ ልጅ ተጨመርና ነው። ቁሙ እዚህ ጋር ወይ ቁሙ፣ ወደዚያ ዙራ ያ አንድና እንደነዚህ ያሉ ሕፃናት ያ እሳቱ 7 እጥፍ እንዲጨምር አደረገና 7 እጥፍ እሳት ተጨመረበትና እጅና እጃቸውን የፉጥኝ በገመድ አሰረና ወደ እሳቱ ወረወራቸው። እየሰማችሁኝ ነው? ወዲያው ሲወረውራቸው እርሳችን ምንም ይል ነበር። ብቻዬን ነው የምደክመው ማለት ነው። መላእክቱ ስላንተ ምን ይላል? አንተ እግዚአብሔርን የሚፈሩ ምን ይላሉ? ይድናሉ። መዝሙረ ዳዊት መዝሙር 33 ይታየን መልአከ እግዚአብሔር አውዶሙ ለለ ይፈርው ወአድዶሙ። እግዚአብሔርን የሚፈሩ በሚፈሩ ዙሪያ የእግዚአብሔር መልአክ ይከባል ያድናቸውማል። ሰዎቹ ወደ እሳት በገመድ አስረው ጣሏቸው። በምን አሰሯቸው? በገመድ እኔ ጋ ናችሁ። እስራት የሚፈታ ማን ነው? ሰዎች ያስራሉ፣ እግዚአብሔር መልአኩን ልኮ ይፈታል። ሰዎች ምን ይላሉ አልኳችሁ? ያስራሉ። እግዚአብሔር ግን ምን ይላል? ይፈታል። ትዝ ይላቸዋል የሐዋርያት ሥራ ምዕራፍ 12 ቁጥር 7 ላይ እነ ቅዱስ ጴጥሮስ ወንጌልን ስለሰበኩ በእስር ቤት ቅዱስ ጴጥሮስ እጅና እግሩ ታስሮ ወደ ወህኒ ቤት ተወረወረ። ሲወረወር ቅዱስ ጴጥሮስ መልአኩ መጣና ጎኑን መታው። ሰንሰለቱን በጣጠሰለት፣ ብድግ አለ። ሰንሰለቱ ተበጠሰ። ያንን በር ማን ይከፍትልናል አለ። በሩ በትልቅ ቁልፍ ተቆልፏል። እኔ ጋር ናችሁ። እስራት የሚፈታ ማን ነው? የተዘጋውን በር የሚከፍት ማን ነው? የተወደዳችሁ ወጣቶች፣ ዛሬ የትምህርት በራችሁ የተዘጋ አይምሮአችሁ የተዘጋባችሁ እባካችሁ ለእግዚአብሔር ተገዙ። እግዚአብሔር አይምሮ የተዘጋውን አይምሮ ይከፍታል። ዛሬ በበሽታ የታሰርን ሰዎች፣ ዛሬ በምቀኝነት በዘረኝነት የታሰርን ሰዎች፣ ዛሬ በልዩ ልዩ ኃጢአት የተተበተብን ሰዎች መልአኩን ልኮ እስራታችን እንዲፈታ የእሱ መልካም ፍቃድ ይሁን። ቅዱስ ጴጥሮስ እስራቱ ከተፈታ በኋላ በሩን ደግሞ ሲወጣ በሩም ወለል ብሎ ተከፈተ። እስራቱም ተፈታ፣ የተዘጋውም ተከፈተለት። ክብርና ምስጋና ለስሙ ይሁን። ቅዱስ ወገኖች፣ አሁን መልአኩን ልኮ ቅዱስ ጴጥሮስ የእግዚአብሔር ወንጌል አገልጋይ የኢየሱስ ክርስቶስ አገልጋይ ስለሆነ ነው። አሁንም እኒህ ልጆች ተመልከቱ፣ አሰረና ወረወር። የሚገርም ነው። ገመዱ የታሰሩበት ገመድ እነሱ ዋናው ሲጨመሩ በገመዱ ሄደና የጣሏቸውን ሰዎች ገመዱ ሄዶ ያሰሯቸው ሰዎች ታሰሩ። ቅድም ብያቸዋለሁ። ያዝባቸዋል፣ ያዘዘባቸው ለእኒያ ሲያዝላቸው ለእኒያ ያዘዘባቸው እኒያን ወደ እሳቱ ሲጥል አሁን ተመልከቱ። እዚህ ሀገር እንግዲህ ስደተኞች ናቸው። የተጣሉት ወደ እሳት ነው። የእሳት አደጋ መከላከያ የሀገሩ መንግስት እንዳያዝ እሳቱን ያነደደው ማን ነው? የሀገሩ መሪ አይደል? የእሳት አደጋ መከላከያ ታዲያ ማን ይልክላቸዋል? ምድር የእሳት አደጋ መከላከያ የሚልክ ቢጠፋ ብያቸዋለሁ ቅድም አይደለም? እግዚአብሔር ግን ከየት ይልካል አልኳቸው። የእሳት አደጋ መከላከያ ከየት ላከ? ከሰማይ ላከ። እሱ ማን ነው? እሱ የተላከው ማን ነው? ዛሬ በቁልቢ የምናከብረው፣ ዛሬ በሐዋሳ የምናከብረው፣ ዛሬ በግቢ ገብርኤል የምናከብረው፣ በሀገራችን ዛሬ በዘዋይ የምናከብረው፣ ዛሬ በጎፋ የምናከብረው፣ ዛሬ በአስኮ የምናከብረው ያ ፈጥኖ ደራሽ፣ ያ የራማ ንጉሥ መልአክ፣ ያ በእግዚአብሔር ፊት የሚቆመው መልአክ፣ ያ የደስታ መልአክ፣ ያ የብርሃን መልአክ፣ ያ የማዳን መልአክ ከምድር ሰው ሲጠፋ ከሰማይ ወረደና የሕፃናቱን እስራት ብጥስጥስ አድርጎ ፈታላቸው። ደስ ይበላችሁ፣ ደስ ይበላችሁ፣ ደስ ይበላችሁ። የዛሬው በዓል እስራት የተፈታበት በዓል ነው። እስራት ምን ያለበት አልኳችሁ? ተፈታ። እዚያ በኋላ የእሳት አደጋ መከላከያ ስለሌለ ቅዱስ ገብርኤል ግን ወባረኮ ለነደ እሳት፣ እሳቱን ባረከው፣
ወኮነ ከመማይ ቆሪር ዘጊዜ ጽባህ ያ እሳት እንደ ጧት ውሃ ሆነላቸው። አሁን ምን ሆነ? እሳቱ ወደ ምን ተቀየረ? ወደ ምን ተቀየረ? ወደ ምን ተቀየረ? አሁን እኒህ ልጆች ሞግዚት አልነበራቸውም። ምድር ሞግዚት ሲጠፋ ሞግዚት እግዚአብሔር ከየት ላከላቸው? ማን ነበር ሞግዚታቸው? ወገጹ ለራባይ ይመስል ወልደ እግዚአብሔር። አሁን አራተኛ አጫዋች ሆኖ እሳቱ ውሃ ሆኖላቸው በውሃ እየዋኙ እየተጫወቱ አያቸው። እሳት አደጋ መከላከያ የሆነው መልአክ ዛሬ በዓለማችን ያለውን የጦርነት እሳት፣ ዛሬ በዓለማችን ያለውን የቴክኖሎጂ የስተት ቴክኖሎጂ እንደ እሳት ነው። የስተት እሳት ያጥፋልን እግዚአብሔር። ስንት ወገኖቻችን ስንት ልጆቻችን በዚህ እሳት እየተቃጠሉ ነው ያሉ። ዛሬ የበሽታ እሳት በግላችን አለብን። የሰላም ማጣት እሳት፣ የጭንቀት እሳት በዚህ በስደቱ ዓለም ተንሰራፍቷል። ብቻችሁን የምትኖሩ ሰዎች፣ እናቶች፣ አባቶች፣ በዚህ በስደት ዓለም ብቻዬን ነኝ የምትሉ ሰዎች ብቻችሁን ብትሆኑ ለእግዚአብሔር የምትፈሩ ከሆነ ስለእናንተ መልአኩን ልኮ እናንተን መልአኩ ቅዱስ ገብርኤል ያጽናናችኋል። ደስ ይበላችሁ። የሚያጽናና መልአክ አለ ቅዱስ ገብርኤል። እዚያ በኋላ እኛ ልጆች አመድ ሆኖ ይሆናል ሂዱና ዋቸው አለ ንጉሱ። ሄደው ሲዋቸው የለም ንጉሥ ሆይ ሺህ ዓመት ንገስ፣ እንኳን ሊቃጠሉ የልብሳቸው ዘርፏ አንዷም አልጠቆረችም። እንዲያውም ወገጹ ለራባይ ይመስል ወልደ እግዚአብሔር፣ እንዲያውም የእግዚአብሔርን ልጅ የሚመስል አራተኛ ሰው አብሯቸው ያጫውታቸዋል። ገብርኤል ብሂል ወልደ እግዚአብሔር። አያችሁ፣ ያ የማያምነው የገብርኤልን ቃል ተረጎመው። ገብርኤል ማለት የማን ልጅ ማለት ነው? የእግዚአብሔር ልጅ ማለት ነው። ያ ምን አለ? አራተኛው የማንን ልጅ ይመስላል አለ? እሱ ማን ነው? በእግዚአብሔር ፊት የሚቆመው ማን ነው? ቅዱስ ገብርኤል ነው። ቅዱስ ገብርኤል የሕፃናቱን እስራት ፈታ፣ እሳቱንም አበረደላቸው። ዛሬ እሳት የጠፋበት ቀን ነውና በዓለም ያለውን እሳት ያጥፋልን። አሁን ቅዱስ ገብርኤል ይሄን እዚህ ላይ ብቻ እናየውም። የሉቃስ ወንጌል ምዕራፍ 1 ላይ ስንመለከት 5500 ዘመን በእሳት ሰንሰለት ታስረን እንኖር ነበር። 5500 ዘመን በጨለማ ውስጥ እንኖር ነበር። ይህንን ብስራት መጥቶ ለእመቤታችን ሌሊት በማህሌቱ ስንዘምረው እንዳደር ነው መልአኩ ያበሰራት ድንግል ማርያምን ያበሰረ የደስታ 5500 ዘመን ታስራችሁ የነበራችሁ ሁሉ በድንግል በሚወለደው በልጇ በኢየሱስ ክርስቶስ ትፈታላችሁ ብሎ የተናገረበት ቀን ነው። ደስ ይበላችሁ። ዛሬ እስራት የመፈታት ቀን ነው። የመፈታት ቀን ነው። ሕዝብ ዘይነብር ውስተ ጽልመት ወጽላሎት ሞት ብርሃን አብይ ሰረቀ ላዕሌሁ፣ በጨለማ ውስጥ ለነበረ ሰው ደግሞ ታላቅ ብርሃን ይወጣለታል ብሎ መልአኩ የተናገረበት ቀን ነው። የዛሬ የብርሃን ደስታ የሰማንበት ቀን ነው። እንኳን ደስ አላችሁ። ይህም ብቻ አይደለም። ዛሬ የእመቤታችን ብስራት ብቻ አይደለም። ዛሬ በዓላቸውን የምናከብረው የጻድቁ አባታችን የተክለ ሃይማኖትም ቅዱስ ገብርኤል ለእግዚአርያ ብርሃን የሆነ ልጅ ትወልጃለሽ ብሎ ብርሃን ያበሰረበት ቀን ነው። የተክልየም ልደታቸው ነው። የብርሃን ቀን ነው። እንኳን ደስ አላቸው ወገኖቼ። ይህ ነው። ስለዚህ መላእክቱን ስለኔና ስለእናንተ እንዲልክልን ስንጨነቅ፣ ተስፋ ስንቆርጥ፣ ብቸኝነት ሲሰማን፣ ዶክተሩ የሞት ደብዳቤ ሲሰጠን እሱ መልአኩን ልኮ እንዲያድነን የእሱ መልካም ፍቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ላስተማሩ ለመምህራችን ለመጋቤ ምስጢር መምህር ይትባረክ እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ መንግስተ ሰማያት ያዋርስልን። የሶስቱን የእመቤታችን የቅዱስ ገብርኤልን የጻድቁ የአባታችን የአቡነ ተክለ ሃይማኖትን ትምህርት ነው ባጭር ጊዜ ያስተማሩንና እንግዲህ እንደሰማችሁት እንደተረዳችሁት ሁሉ እግዚአብሔር ለወዳጆቹ ጠባቂ እንደሚልክላቸው በከንቱ በምድር ላይ እንዳላስቀመጠን እያንዳንዳችን ለሁሉም ሰው ለአናንያ፣ ለአዛርያ፣ ለሚሳኤል ቅዱስ ገብርኤል በተጨማሪነት የተላከላቸው። እያንዳንዱ ሰው ግን ሁለት መልአክ አለው የሚጠብቀው። ከዚያ በተጨማሪ ደግሞ ሚካኤል አለልን፣ ገብርኤል አለልን። ከጻድቃን አቡነ ገብረ መንፈስ ቅዱስ፣ አቡነ ተክለ ሃይማኖት እንደ ቅርበቱ ብዙዎች ቅዱሳን አሉ።
እመቤታችን አለች፣ ከሰማዕታት ቅዱስ ጊዮርጊስ አለ፣ ሌሎችም አባቶቻችን አሉልን። እንደ ደመና የሚጋርዱን ብዙ ቅዱሳን አሉን። እኛ የሚጋርድ ከሆን ማለት ነው ወፋተኛ ትቶሃጅ ካልሆን በቀር ቅዱሳን ከኛ ጋር ናቸው። እግዚአብሔር በከንቱ ያልፈጠረን በከንቱ ያልተወን ሁልጊዜ በችግራችን በመከራችን ጊዜ ሁሉ የሚታደገን አምላክ መሆኑን የሚያስረዳ ትምህርት ነውና እናቶቻችን አባቶቻችን ብዙ ጊዜ ለንጥቂያና ለመከራ የሚሆኑት ከእረኞቻቸው የሚያመልጡ መንጋዎች ናቸውና እኛም ከእረኛችን ከጠባቂያችን ከእግዚአብሔር እምቢ ብለን ካልሄድን በቀር እረኛችን አሳልፎ እንደማይሰጠን የሚያሳየን ትምህርት ነው። እግዚአብሔር በድጋሚ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያዋርስልን። እናንተንም የቤተክርስቲያን ከዋክብቶችን እግዚአብሔር ቃለ ሕይወት ያሰማችሁ። ያ የሕይወት ቃል አንተ አባቴ ብሩክ አንቺ አባቴ ብሩክ የሚለው ማለት ነው። የሕይወት ቃል ማለት ነው። ለዘላለም በመጨረሻ ጊዜ የሚሰማ ቃል ነውና ለሁላችንም እግዚአብሔር ቃለ ሕይወት ያሰማልን። ሁላችንም ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እንኳን በሰላም አደረሳችሁ አደረሰንና በዓይነ ሥጋ ለመገናኘት አበቃን። በአካለ ሥጋ ተገናኝተን በዓይነ ሥጋ ደግሞ እየተያየን ይህም በዓል ለማክበር ስላበቃን እግዚአብሔር አምላካችን ስሙ የተባረከ ይሁን። ክቡራን አበው፣ ውድ አባታችን መጋቤ ምስጢር ይትባረክ የሞንትሪያ ቤተክርስቲያን አስተዳዳሪ ክቡራችን መምህር በሙሉ አስፋው፣ ወንድሞቼ ካህናት፣ ቀሲስ መላኩ፣ ቀሲስ ሳምሶን፣ ወንድሞቼ ዲያቆናት፣ እግዚአብሔር እኔ አሁን የገባሁት አንደኛው አንድ ሲዮት ይሁን ወንድ አላቅም እንኳን ለዓመቱ ቅዱስ ገብርኤል በዓል እኔንም ሆነ ቤተሰቦቼን እንዲሁም ወገኖቼን በሰላም በጤና ደረሰን እያልኩ መጪውንም ዘመን የሰላም የጤና እንዲያደርግልን ምኞታችን ነው። ለኢትዮጵያ ሰላምን ያብስራት። አሜን ላል 200 ብር ጨምረው ይህን የምስራች ሰጥተውናል። እግዚአብሔር ይስጥልን። እንኳን አብሮ ደስ አለን። እንኳን አብሮ ደረሰን። እግዚአብሔር ይስጥልን። ሌላው ዛሬ ቅዱስ ገብርኤል ነው አይደለም? መቼም እርግጠኛ ነኝ የማይሆን ጥያቄ አልጠይቅም። የማይጠየቅ ጥያቄ ስለማይጠየቅ ቅዱስ ገብርኤልን ትወዱታላችሁ ወይ ብዬ አልጠይቃቸውም። ምክንያቱም አልወደውም የሚል ሰው እንዳለለ አውቃለሁ። ስለዚህ ሁላችንም ያ ፍቅር፣ ያ ከበሬታ፣ ያ ጥበቃ፣ የእግዚአብሔር መልአክ ጥበቃ፣ ያ እንክብካቤ ነው ከዚህ ያደረሰንና እንኳን በሰላም አደረሳችሁ። ነሐሴ ተክለ ሃይማኖት አባታችን ቀሲስ ልሳነ ገብርኤል የሃሊፋክስ ቤተክርስቲያን አስተዳዳሪ የእኛ ቤተክርስቲያን የወረዳ 3 ሊቀ ካህናት ናቸው እና በሃሊፋክስ ኢትዮጵያ ቤተክርስቲያን አሻራ ማስቀመጥ አለባት ብለን በቤተክርስቲያናችን ቶሮንቶ እንዳደረግነው ሞንትሪያል እንዳደረግነው ሃሊፋክስም አሻራችን ማስቀመጥ አለብን። የራሳችን የሆነ መስራት አለብን። እዚያ ብቻ አይደለም። እዚህም ይሄ የኛ አሻራ አይደለም። የኛው ቤተክርስቲያን የኛ አሻራ አይደለም። ይሄ የሚታይበት የሌሎቹ አሻራ ነው። ገስር እየተጠበቅን ነው። ግን የራሳችን መኖር ይበታል ብለን እናስባለን። ይሄ እኛ ምኞት ነው የምንመኘው። እግዚአብሔርን ተስፋ አድርገን እናንተ ደግሞ አብራቸውን ትሆናላችሁ ነው እና እሳቸው ብዙ ጊዜ ጨርሰውብናል። ይቅርታ። ስለዚያ ግን ሁላችሁም እጅ ለእጅ ተያይዛችሁ ቅዱስ ገብርኤል ቤተክርስቲያን አብረን እንድንሰራው ብለው ጥሪ አድርገዋል። ደግሞ የሚገርመው ነገር እያንዳንዳችን የጠየቁን ምናልባት ፈቃደኞች አንዳንድ $100 ነው፣ አንዳንድ 100 የካናዳ ዶላር። ከዚያ ደግሞ ሃሊፋክስ ቤተክርስቲያን በቅዱስ ገብርኤል ስም እየተሰመራ እንደሆነ መንገድ ብቻ ነው፣ ለሚሰሙ ሰዎች መንገድ ነው። እዚህ አሁን ሞንትሪያል በምንርበት ጊዜ እጅ ለእጅ ተያይዘን ያን ቤት ገዛን። እግዚአብሔር አምላካችን ስሙ የተባረከ ይሁን። በምን ጊዜ ደስታችን ሁልጊዜ ደስታችን ቤታችን ነው ብለን ነው ምንገባው። ለዚህ ከዚህም እንደዚሁ የራሳችን ኢትዮጵያውያን የሰሩት በራሳቸው የሰሩት ነው ተብሎ ክብ የሆነ ቤተክርስቲያን ሰርተን ራሳችን ማሳየታል። ይህን ያህል ሕዝብ ተሰብስቦ አንድም አሻራ ሳያስቀምጥ መቅረት ነውር ነው፣ ነውር ነው። አያዋጣም፣ ጥሩ አይደለም። ይህን ያህል ሰው ያለን አንድ አሻራ በኢትዮጵያ በራሳቸው የተሰራንባል ነገር ሊኖረን ይገባል። ከዚህ ሃሊፋክስ ያን እያደረጉ ነውና
የጥሪውን ተቀብላችሁ ብዙ ሰዎች እንዳደረጋችሁ ሰምቻለሁ። ፈጣሪ ይባርካችሁ። አምላከ ቅዱስ ገብርኤል ይስጣችሁ። ደግሞ አልቆ ለማየት ያብቃል። በጣም ደስ የሚለው እሳቸው ቢናገሩ ደስ ይላል እንጂ አንድ ግለሰብ ባለሀብት መሰረቱን ሊያወጣላቸው 1,500,000 ድረስ የሚጨርሰውን መሰረቱን እናወጣለን ብሎ ቃል ገብቶላቸዋል። ስለዚህ አሁን መሰረታቸውን አያሳስባቸውም። ከዚያው ተረፈ ያለውን ደግሞ እኛ እናደርጋለን። ግን ይሄን አስቡት። ምክንያቱም ሰዎች ጋር አታያይዙት። ራሳችን እኔ ምን አድርጌያለሁ፣ አምላከ ቅዱስ ገብርኤል ይርዳኝ፣ ከርሞ ያደሰኝ፣ ይባርከኝ፣ ይሄን አደርጋለሁ ብለን ዳን ግን ማድረግ አለብን። እንዲሁ ዝም ብሎ እንዳንረሳው ነው። እንዳልኩት ብዙዎቻችሁ ያደረጋችሁ ሰዎች እንዳላሰመቻለሁ። አምላከ ቅዱስ ገብርኤል ይጠብቃችሁ።